ሰላም ሰላም ውድ የዩኒት ስኩል ቤተሰቦች፣ በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬው ትምህርታችን ወይም ቪዲዮአችን የተለመዱ የእንግሊዘኛ ንግግሮችን እንዴት በቀላል መንገድ አንብበን መተርጎም እንደምንችል እንማማራለን። ወደ ትምህርቱ እንሄድ። እንግዲህ ከዚህ ጋር የምታዩቸው የተለመዱ የተለያዩ የእንግሊዘኛ አረፍተ ነገሮች ተቀምጠዋል። እነዚህን የእንግሊዘኛ አረፍተ ነገሮች እንዴት አንብበን በቀላል መንገድ አንብበን መተርጎም እንደምንችል እያንዳንዱን የምንማማር ይሆናል። ወደ ትምህርቱ እንሄድ። ከመጀመሪያው ስንጀምር የመጀመሪያው ንግግር ምን ይላል? የመጀመሪያዋ ፊደል እንደምታዩት አይ ነች። አይን አይ ብለን እናነባለን። ኦኬ፣ ወደዚህኛው ስንሄድ ዲኦ ይላል። ዲኦን ዶ ብለን እናነባለን። ምክንያቱም ኦ ሚል ድምፅ ስላለው ዲኦን ዶ እንላለን። ኤንን እንደ ን እናነባለን። ቲን እንደ ት እናነባለን። ባላይ ስናነበው ዶ ን ት ዶንት ብለን እናነባዋለን። ኦኬ፣ ከዛ ኤች አይ ኤምን በአንድ ላይ ሂም ተብሎ ይነበባል፣ ወይም ደግሞ ሂም የሚል ድምፅ አለው። ሙሉን ስናነበው አይ ዶንት ሂም። አይ ዶንት ሂም ማለት ነው አላውቀውም እንደማለት ነው። ኦኬ፣ ወደ ሁለተኛው ስንሄድ ሁለተኛውን በተመሳሳይ አይን አይ ብለን እናነባለን። ዲኦ እንደ ዶ እንደሚነበብ አይተናል። ኤንን እንደ ን፣ ቲን እንደ ት። ስለዚህ በአንድ ላይ ዶ ን ት ዶንት። ኦኬ፣ ከዛ ኤች ኢአርን በአንድ ላይ ሀር ብለን ማንበብ። ሙሉ ሲነበብ አይ ዶንት ሀር፣ አይ ዶንት ሀር አላውቃትም ማለታችን ነው። እሺ፣ ይህስ ምን ይላል? ምንም ልዩነት የለውም፣ ተመሳሳይ ነው። አይን አይ ብሎ ማንበብ። ኦኬ፣ ከዛ ዲኦን እንደ ዶ፣ ኤንን እንደ ን፣ ቲን እንደ ት ባላይ ሲነበብ ዶ ን ት ዶንት። ከዛ ዩኤስ አስ ተብሎ ይነበባል። ሙሉ ሲነበብ አይ ዶንት አስ፣ አይ ዶንት አስ አላወቅንም እንደማለት ነው። እሺ፣ ኤስ ምን ይላል? በተመሳሳይ አይን አይ ማለት ዲኦን እንደ ዶ፣ ኤንን እንደ ን፣ ቲን እንደ ት። ከዛ በቀላሉ ዶ ን ት ዶንት። ኦኬ፣ ኤስ ምን ይላል? ሲኤን እንደ ካ ሳይሆን እንደ ኬ አነባለሁ። አርን እንደ ር ባላይ ሲነበብ ኬር፣ ኬር። ሙሉ ሲነበብ አይ ዶንት ኬር፣ አይ ዶንት ኬር ግድ የለኝም ማለታችን ነው። እሺ፣ ይህስ ምን ይላል? በተመሳሳይ አይን አይ ብዬ አነባለሁ። ዲኦ እንደ ዶ፣ ኤን እንደ ን፣ ቲ እንደ ት ባላይ ሲነበብ ዶ ን ት ዶንት። ኦኬ፣ ከዛ ኬን ከዚህ ጋር እናነባትም። ኬን እንተውና ኤን ኦ ደብሊው ናው ተብሎ ይነበባል። ሙሉ ሲነበብ አይ ዶንት ናው፣ አይ ዶንት ናው አላውቅም እንደማለት ነው። እሺ፣ ወደዚህኛው ስንሄድ አይን አይላለሁ። ዲኦን እንደ ዶ፣ ኤንን እንደ ን፣ ቲን እንደ ት። ከዛ በአንድ ላይ አገጣጥሞ ሳነበው ዶ ን ት ዶንት። ኦኬ፣ ከዛ ይስ ምን ይላል? ደብሊው ኤን ዋ ብዬ አነባለሁ። ኤንን እንደ ን፣ ቲን እንደ ት በአንድ ላይ ዋ ን ት ዋንት። ሙሉ ሲነበብ አይ ዶንት ዋንት፣ አይ ዶንት ዋንት አልፈልግም ማለት ነው። እሺ፣ ወደዚህኛው ስንሄድኛውስ ምን ይላል? በተመሳሳይ አይን አይላለሁ። ዲኦን እንደ ዶ፣ ኤንን እንደ ን፣ ቲን እንደ ት ባላይ ሲነበብ ዶ ን ት ዶንት። ኦኬ፣ ከዛ ሲኦን እንደ ካ፣ ኤምኢን እንደ ም በአንድ ላይ ካ ም ካም። ሙሉ ሲነበብ አይ ዶንት ካም፣ አይ ዶንት ካም አልመጣም እያለን ነው። ኦኬ፣ ይህም በዚህ ካየን ወደዚህኛው ስንሄድ የመጀመሪያው ምን ይላል? አይን አይ ብዬ አነባለሁ። ኤን እና ኤም አም ተብሎ ይነበባሉ። እሺ፣ ከዛ ኤፍኤን እንደ ፋ፣ ኤስን እንደ ስ፣ ቲን እንደ ት
ባል ላይ ሲነበብ ፋስት ፋስት። ባል ላይ ሳነበው አይ አም ፋስት አይ አም ፋስት ፈጣን ነኝ ማለት ነው። እሺ ወደ ሁለተኛው ስንሄድ በተመሳሳይ አይን አይ እንላለን። ኤም አም ተብሎ ይነበባል። ኤን አይን ናይ እንላለን። ኤስኢን እንደ ስ በአንድ ላይ ናይ እስ ናይስ። ሙሉ ሳነበው አይ አም ናይስ አይ አም ናይስ ደህና ነኝ ማለታችን ነው። እሺ ወደዚህኛው ስንሄድ በተመሳሳይ አይን አይ ላለሁ ኤም አም ኦኬ። ከዛ ቲኤ እንደ ታ ሳይሆን እንደ ቶ፣ ኤልኤል እንደ አንድ ድምፅ እንደ ል ባል ላይ ሲነበብ ቶ ል ቶልድ። ሙሉ ሲነበብ አይ አም ቶል አይ አም ቶልድ ረጅም ነኝ እያለን ነው። እሺ ይህስ ምን ይላል? በተመሳሳይ አይን አይ ላለሁ ኤኤም አም ተብሎ ይነበባል። ኤፍኤን እንደ ፋ፣ ቲን እንደ ት በአንድ ላይ ፋት ፋት። ሙሉ ሲነበብ አይ አም ፋት አይ አም ፋት ወፍራም ነኝ ማለት ነው። እሺ ወደዚህኛው ስንሄድ አይን አይ ላለሁ ኤኤም አም ተብሎ ይነበባል። እሺ ኤችኤ እንደ ኻ፣ አር እንደ ር፣ ዲ እንደ ድ በአንድ ላይ ኻ ር ድ ሃርድ። ሙሉ ሲነበብ አይ አም ሃርድ አይ አም ሃርድ ጠንካራ ነኝ። እሺ ወደዚህኛው ስንልኛውስ ምን ይላል? በተመሳሳይ አይን አይ ማለት ኤኤም አም ተብሎ ይነበባል። እሺ ኤልኤ እንደ ሌ፣ ቲኢ እንደ ት በአንድ ላይ ሲነበብ ሌት ሌት። ሙሉ ላንበው አይ አም ሌት አይ አም ሌት እዘገያለሁ እያልን ነው። እሺ ወደ መጨረሻው ስንሄድ በተመሳሳይ አይን አይ ላለሁ ኤኤም አም ተብሎ ይነበባል። ኤስን እንደ ስ፣ ኤልኦ እንደ ሎ፣ ደብሊው እንደ ው በአንድ ላይ ስ ሎ ው ስሎ። ሙሉ ሲነበብ አይ አም ስሎ አይ አም ስሎ በተመሳሳይ እዘገያለሁ እያልን ነው። ሶ በእንደዚህ አይነት መንገድ ፕራክቲስ ማድረግ መለማመድ ከቻለን በአጭር ቀን ውስጥ እንግሊዘኛን አቀላጥፈን ማንበብ መጻፍ እንችላለን። የዛሬ ትምህርታችን ይህን ይመስላል። ቀጣይ በሌላ ትምህርት ቪዲዮ እስከምንገናኝ ሰናይ ጊዜ። ሰላም ነው።